ውድ ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። Trossard, Eza on the turn and hits and scores! Oh my word! It's an absolute stunner from Iberra Eza. Even William Saliba can't believe the quality of that. My oh my, a thing of beauty from Iberra Eza to put Arsenal in front in the tie. ቀደም ሲል የሰማነው እንግዲህ የኤብሬቼዚ አስደናቂ ግብ ሲቆጠር የነበረውን ድባብ ነው። በጣም ቆንጆ ግብ ማስቆጠር ችሏል። በእርግጥ በአርሰናል በኩል የተቆጠሩት ሁለቱም ግቦች አስደናቂ ነበሩ፣ ግን የኤብሬቼዚ እንደዚሁ በጣም ውብ ግብ እንደነበረች ተመልክተናል። በዚህ ውድድር ዓመት በሻምፒየንስ ሊግ ከተቆጠሩ አስደናቂ ግቦች መካከል አንዱ ነው። አርሰናል 2-0 አሸንፏል በድምር ውጤት 3-1። ይህንን ጉዳይ እንመልከት። ትላንትና እንግዲህ የሁለቱም እንዳነሳሹ በጣም አስደናቂ ጎል ነበር። ይሄ የተቆጠረው ጎል የማንን ጎል ይመስላል ብዬ ለማስታወስ እየሞከርኩ ነበር። ሁለቱም በትክክል የሚመሳሰሉ መሆናቸውን አላቅም፣ ግን ዲዲየር ድሮግባ ለቼልሲ ከኤቨርተን ጋር በጉዲሰን ፓርክ በጣም አስደናቂ እንደዚህ አይነት ቮሊ ያስቆጥሮ ነበር። የአርሰናል ተጫዋች ደግሞ ኢማኑኤል አደባዮር የአርሰናል ተጫዋች በነበረበት ጊዜ በሰሜን ለንደን ደርቢ 2007-8 የውድድር ዘመን ላይ እንደዚሁ በጣም ግሩም ተመሳሳይ ቴክኒክ የተጠቀመበትን ጎል አስቆጥሮ ነበርና ከነዛ ጋር የሚቀራረብና ስለ ኤዜ መፈረም በተነገረበት ጊዜ ራሱ ሚኬል አርቴታ የተጠቀመው አንድ አገላለጽ ነበር። እንደዚህ ማጂክ ሞመንት የሚሰጠን ተጫዋች የሚል አስተያየት ነበር የሰጠው። ይህንን ማድረግ የሚችል ነው። በቀደም የመጨረሻ ጎሉን ካየሽ ከዚህኛው ጎሉ በፊት ማለት ነው ከማንስፊልድ ጋር በነበረው የኤፍ ኤ ካፕ ጨዋታ እንደዚሁ በጣም አስደናቂ ጎል አስቆጥሮ ነበርና ወደ አርሰናል ከመጣም በኋላ ያስቆጠራቸው ጎሎችን በሙሉ ካየሽ እንዲህ አይነት አርቴታ እንዳለው ምትሃት የተቀላቀለባቸው አይነት በጣም አስደናቂ ጎሎች የማስቆጠር ችሎታ ያለው ተጫዋች ነውና ትላንትና ግን ለአርሰናል እንደ ቡድን እንግዲህ በጣም የተዋጣለት ምሽት ክሊኒካል ነበር። እንደዚህ አይነት አስደናቂ ጎሎች ላስቆጠረ ግን በጨዋታው ከአርቢትሩ የፊሽካ ድምጽ መጀመሪያ ጀምሮ እስከ ጨዋታው መጨረሻ ድረስ በጣም ከፍተኛ ቁጥጥር የነበረውና እንደ ፐርፎርማንስ ፕሮፌሽናል ፐርፎርማንስ የሚባል በጣም የተዋጣለት የበሰለ ቡድን ፐርፎርማንስን ያየ ነው። በእርግጥ ለባየር ሌቨርኩሰን በጣም አስቸጋሪ ሳምንት ነበር። አንደኛ ያው እንደምታውቂው በቅርብ ጊዜ በርካታ ተጫዋቾች ለቀውባቸዋል። ያ ቡንደስሊጋ ያሸነፈው ቡድን ከሞላ ጎደል ፈርሷል። ኤድሞንድ ታፕሶባ ወይ አሌክስ ግሪማልድ ወይ ሮበርት አንድሪች፣ ፓላሲዮስ የተወሰኑ ተጫዋቾች አሁንም ቡድን ውስጥ አሉ። ግን የዛ ቡድን ዋና ተጫዋቾች ከአሰልጣኝ ሻቢ አሎንሶ ጀምሮ ብዙ ተጫዋቾች አጥተዋል እና የበለጠ ወጣቶች የበዙበት ቡድን ገንብቷል። የካስፐር ሂልሙንድ ቡድን በ8 ቀን ልዩነት 2 ጊዜ ከአርሰናል 1 ጊዜ ከባየር ሚኒክ ጋር ለመጫወት በጣም ወጣት ነው በእድሜ ስብስቡ፣ ግን ከባባር ጨዋታዎች ነው በተከታታይ ቀናት ያደረገው። ስለዚህ በመጠኑ እረዳቸዋለሁ ለምን ሊቸገሩ ይችሉ እንደነበር። በስታንዳርድም ቢሆን አሁን አርሰናል የፕሪሚየር ሊጉ መሪ ነው፣ ባየር ሌቨርኩሰን በቡንደስሊጋ 6ኛ ነው። ስለዚህ ትልቅ የኳሊቲ ገልፍ አለ። ግን ትላንትና ይሄ ልዩነት ሜዳ ውስጥ በሚገባ ታይቷል። በቀደም የበለጠ ኮምፒቲቲቭ ጨዋታ ነበር። የበለጠ ሌቨርኩሰን የተሻለ የነበረበት ነው። አስቀድሞ ጎል ያስቆጠረበት ነው። ባለቀ ሰዓት አርሰናል ባገኘው አከራካሪ ፍጹም ቅጣት ምት ነው ጨዋታው 1-1 እንኳ የተጠናቀቀው። ትላንትና ግን የተለየ ሌላ ስዕል ያየ ነው። እንዲያውም ጨዋታው ከተጠናቀቀ በኋላ የቀድሞ የጀርመን እግር ኳስ ሌጀንድ ለፕራይም ስፖርት ኤክስፐርት ሆኖ የሰማ ነው ማቲያስ ዛመር አርሰናል በጣም ዶሚናንት የነበረው አለ ጨዋታው ከተጀመረበት ጨዋታው እስኪያበቃ በነበረበት ጊዜ ሳይሆን ከዋርም አፕ እስከ ኩል ዳውን ባለው ጊዜ ነው አለ። ገና ሲያሞሙቁም እንደገና ሲያቀዘቅዙም ያለበትን ሁሉ ነው ማካተተው እና ዶሚናንሱ ያን ያህል በሁለቱ ቡድኖች መካከል የነበረው የጥራት ልዩነት ያን ያህል በጣም ሰፊ ነበር አለ። አንዳንድ ጊዜ ጨዋታን እንደ ልብ ለመቆጣጠር የፖሴሽን ብልጫ የግድ አስፈላጊ እንዳልሆነ የምታየው በዚህኛው ጨዋታ ነው። በመጀመሪያ አጋማሽ አርሰናል መጠነኛ ፖሴሽን ብልጫ ነበረው። ሁለተኛው አጋማሽ ላይ በጣም ከፍተኛ ብልጫ ነበረው ባየር ሌቨርኩሰን። ግን በሁለቱም አጋማሾች
አንድ ቡድን ነው ጨዋታውን ፍጹም ዶሚኔት ያደረገው እና የግድ የፖሴሽን ስታቲስቲክስ አስፈላጊ እንዳልሆነ በአነስተኛ ፖሴሽን በጣም አደገኛ መሆን እንደምትችም በሁለተኛው አጋማሽ አርሰናል ይህንን አሳይቷል። የተለያዩ የቡድኑን የጥንካሬ መልኮች ነው በሁለቱም ሀፎች ያሳየው እና ሁለተኛው አጋማሽ ላይ 32% ብቻ ፖሴሽን የነበረው ግን 9 ሙከራ አድርጓል፣ 5 ኦን ታርጌት። በመጀመሪያ አጋማሽ 51% 52% ገደማ ፖሴሽን ነበረው፣ 12 ሙከራ አድርጓል፣ 7 ኦን ታርጌት ነው። ስለዚህ ኢኳሊ ኤፊሽንት ማለት ነው እንግዲህ በሁለቱም አጋማሾች ነው አንዳንድ ጎሎች ያስቆጠረውና መጨረሻ ላይ ሲያልቅም በ90 ደቂቃው በፖሴሽን 58.4% ገደማ ነው የባየር ሌቨርኩሰን ፖሴሽን የነበረው። ግን አንድ ጊዜ እሱንም በጨዋታው ማብቂያ አካባቢ ዳቪድ ራያ ካዳ ነው አስደናቂ ሙከራ በስተቀር ሌቨርኩሰን በቀደምም ቢሆን ከአርሰናል ስታንዳርድ አንጻር በጣም አነስተኛ ነው የፈጠሩት የጎል እድልም። ትላንትና 2 ኦን ታርጌት ብቻ ነው በጠቅላላው በ90 ደቂቃ ውስጥ ያደረጉት፣ 21-9 ነው የሙከራው ልዩነትም የነበረው። ከዛ ውጪ በሁለት የተለያዩ መንገዶች ማጥቃት እንደሚችል ማሳይቷል። ጨዋታው እንደተጀመረ ገና በጨዋታው የመጀመሪያዎቹ ደቂቃዎች ላይ የአርሰናል አብዛኞቹ እድሎች ይገኙ የነበሩት ከቆመ ኳስ ነው። የማይተነበይ አይደለም እሱ ደግሞ። ባለፈውም ለነገሩ ሌቨርኩሰን በቆመ ኳስ ነበር ጎሉን ያስቆጠረው። ግን ትላንትና ጋብርኤል በተለይ አንዳንድ ያገኛቸው ትልልቅ እድሎች ነበሩ። በሴት ፒስ ነበር አብዛኞቹ እድሎች ይገኙ የነበሩት። አሁን አንድ ለምንድን ነው እንግሊዝ ቡድኖች በአውሮፓ በሁለተኛው ዙር ሳይሳካላቸው የቀረው የሚለውን በተመለከተ አንድ የሚቀርብ ታክቲካዊ መከራከር ያሰማ ነበር። እንደምታውቂው ፕሪሚየር ሊግ በዚህ ውድድር ዘመን ብዙ የቆመ ኳስ ጎል የሚቆጠርበት ሲዝን ነው። ሁሉም ቡድን ማለት ይቻላል በሴት ፒስ ላይ የሚሰጠው ትኩረት በጣም ከፍተኛ ሆኗል እና አብዛኞቹ ቡድኖች ምናልባት ከማንቸስተር ሲቲ በስተቀር ሊቨርፑልን ባለፉት 2 ወራት በቆመ ኳሶች ጎሎች ላይ በጣም ስለተሻሻለ አብዛኞቹ ቡድኖች በቆመ ኳሶች ብዙ ጎሎች የማስቆጠር ጥንካሬ ያላቸው ናቸው። ኒውካስልም፣ ቶተንሃምም፣ አርሰናልም፣ ቼልሲም ሁሉም ስድስቱም ከሲቲ በስተቀር ሲቲ 14% ብቻ መሰለኝ በፕሪሚየር ሊግ ካስቆጠራቸው ጎሎች የቆመ ኳስ ጎሎች የሆኑት። ግን የአውሮፓ ዳኝነት የተለየ ነው። በእንግሊዝ ፕሪሚየር ሊግ የምናያቸው ሳጥን ውስጥ ያሉት መጓተቶች በአውሮፓ ውድድር ላይ የሚፈቀዱ አይደሉም። ወይም አርቢትሮች እንዲህ አይነቱን በፍጹም ቅጣት ምት ሳጥን ውስጥ የሚደረግን አካላዊነት የበዛበት መከላከልና ማጥቃት አይፈቅዱም ወይ ብዙ ጊዜ አይፈቅዱም እና አንደኛው የእንግሊዝ ቡድኖች ጎል የማስቆጠሪያ ሩት የነበረው ይሄ ነው። ባለፈው ሳምንት ግን ለብዙዎቹ ቡድኖች ይሄ አልተሳካም። ትላንትና ግን ጎል ባያስቆጠርም አርሰናል በጣም በርካታ ቅጣት ምት የሰጡባቸው አጋጣሚዎች ነበሩ። ሆላንዳዊ ዳኛ ሜለ የሚባሉት ግን ደግሞ አርሰናል የፈጠራቸው ትልልቅ እድሎች ነበሩ፣ ግን ጎሎች አላስቆጠረም። ከዛ ከጥቂት ደቂቃዎች በኋላ ግን ይሄ ሰስቴንድ ፖሴሽን የሚባል ሰስቴንድ ፕሬሸር የሚባለው ዘለግ ላለ ጊዜ ከኳስ ውጭም የተጋጣሚ ቡድን ከራሱ የሜዳ 30 ሜትር እንዳይወጣ በማፈን ግን ደግሞ በኳስ ቁጥጥርም ረጃጅም የኳስ ቁጥጥር ሲኩዌንሶች በመፍጠርም ግን በእንደዚህ አይነት ከፍተኛ የኳስ ቁጥጥር ብልጫም ጊዜ ብዙ የጎል እድሎች መፍጠርም የነበረበት ነው። ምክንያቱም በመጀመሪያ አጋማሽ አርሰናል 12 ሙከራዎች ነው ያደረገው። በመጀመሪያ አጋማሽ ብቻ 7 ኦን ታርጌት ናቸው። ይሄ ደግሞ በ2010 አርሰናል ከኤፍሲ ፖርቶ ጋር ተጫውቶ ይህን ያህል ሙከራ ካደረገ በኋላ በአንድ አጋማሽ ቀጥሎ ብዙ ሙከራ ያደረገ ያኛውን 5-0 ላይ ያሸነፈው አስታውሳለሁ። ኒኮላስ ቤንድትነር ሃትሪክ የሰራበት የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ነው። ግን 5 ኦን ታርጌት ነው የነበረው። ኦፕታ እንዲህ አይነት ዴታ መሰብሰብ ከጀመረበት ከ2004 ወዲህ አርሰናል በአንድ አጋማሽ 7 ኢላማውን የጠበቀ ሙከራ አላደረገም። ያኒስ ብላስቪች የማርክ ፍሌከን የለም አሁንም። ስለዚህ ሁልሙንድ ይህንን ግብ ጠባቂን የተጠቀሙት በመጀመሪያ አጋማሽ ብቻ 5 ሙከራዎች አድርጓል። 5 ሙከራዎች አድኗል ግብ ጠባቂው ብቻ። በዛ የአርሰናል የማያቋርጥ ጫና በነበረበት በአብዛኛው በክፍት ጨዋታዎች የመጀመሪያ 15 ደቂቃ በአብዛኛው የአርሰናል ትልልቆቹ የጎል እድሎች የተገኙት በቆሙ ኳሶች ነው። የመጀመሪያው አጋማሽ ሁለተኛ አጋማሽ ከ20ኛው ደቂቃ በኋላ ገደማ እስከ ረፍት ድረስ ባለው ጊዜ ደግሞ በአብዛኛው በክፍት ጨዋታ ነው አብዛኞቹን የጎል እድሎች ይፈጥር የነበረው። ስለዚህ ሌቨርኩሰን ሊያበቃለት ይችል ነበር በነዛ አርሰናል ብዙ እድል በፈጠረባቸው ያኒስ ብላስቪች ብቻውን 5 ትልልቅ ሙከራዎች ባዳነበት የመጀመሪያው አጋማሽ። በእርግጥ አብዛኞቹ ሙከራዎች ከሳጥንም ውጭ የተደረጉ ናቸው። ግን ትሮሳር 2 ጊዜ የግብ ጠባቂውን አስደናቂ አካላዊ ቅልጥፍና፣ ቤን ዋይት እና ሌሎችም ተጫዋቾች ያደረጓቸው ሙከራዎች ነበሩ። ይሄ ደግሞ በኦፕን ፕሌይ የነበረ ነው።
ሁለቱ አጋማሽ እንግዲህ ኤዜ ያንን ጎል አስቆጥሯል። እንዳልኩት በጣም አስደናቂ ጎል ነው። ኤዜን በተመለከተ ተመልሰን ማንሳት የሚኖርብን ይመስለኛል። ግን በዚህ ሳምንት ምናልባት ከዚህ የተሻለ የቻምፒየንስ ሊግ ጎል ላናይ እንችላለን። በጠቅላላው በዚህ ሲዝንም ካየናቸው በጣም ግሩም የቻምፒየንስ ሊግ ጎሎች መካከል አንደኛውን ያስቆጠረ ነው። በክሪስታል ፓላስ በነበረበት ጊዜ እንደዚህ አይነት የሚገርሙ ጎሎችን በማስቆጠር የምናውቀው ተጫዋች ነው እና በአርሰናልም በተወሰኑ አጋጣሚዎች ለመጀመሪያ ጊዜ ያስቆጠረውን ጎል ካስታወስ ከቀድሞ ቡድኑ ከክሪስታል ፓላስ ጋር በተደረገ ጨዋታ ያስቆጠረው 1-0 ያሸነፉበት የሀፍ ቮሊ ጎል ነበር። ቶተንሃም ላይ ሃትሪክ ሲሰራ ሶስቱም ጎሎች በራሳቸው መንገድ በጣም አስደናቂ ጎሎች ነበሩ። በድጋሚ ቶተንሃም ላይ በመልሱ ጨዋታ ጎሎች ያስቆጠርም እንደዚሁ እነዛም ሃይ ኳሊቲ ጎሎች ነበሩ። በቀደም ማንስፊልድ ላይ ያስቆጠረው ጎልም እንደዚሁ በቅርብ ጊዜ የሚያስቆጠራቸው ጎሎች ጥራታቸው በጣም ከፍተኛ የሆኑ ጎሎች ናቸው። ግን ተጫዋቹ እንዲህ አይነት ችሎታ ያለው ከምንም የሆነ ነገር መፍጠር የሚችል አስደናቂ ጎል ማስቆጠር የሚችል የሚደንቅ ፓስ መስጠት የሚችል የተለየ ተሰጥኦ መሆኑ የታወቀ ነው። ግን ሁለተኛው አጋማሽ ላይ ደግሞ የአርሰናልን ሌላ መልክን ያየ ነው። የበለጠ ሪትሪት ያደረገ የኳስ ቁጥጥር ድርሻን አርሰናል በፈቀደበት የሜዳ ስፍራ ብቻ ሊቨርኩሰን ዶሚኔት እንዲያደርግ የፈቀደ ግን የበለጠ በትራንዚሽን አደገኛ የሆነ በፕሬሲንግ በካውንተር ፕሬሲንግ የበለጠ አደገኛ የሆነ ነው። በምንድነው ስፔክታኩላሪቲ የሚሉት የመጀመሪያ አጋማሽ የበለጠ ክፍት ከሆነ የበለጠ ፍሪ ፍሎዊንግ ከሆነ የበለጠ በክፍት ጨዋታ ብዙ የጎል እድል የሚፈጠርበት ቅድም ያልኳት አንድ ቃል ያለች ሰስቴንድ ለሆነ ዘለግ ላለ ጊዜ የተጋጣሚ ቡድን ከኳስም ጋር ያለ ኳስም ጫና ማሳደር የቻለበት አጋማሽ ከነበረ ሁለታዊ አጋማሽ ደግሞ ኮንትሮሉን ሳያጣ ቅድም እንዳነሳሁት ግን የበለጠ በኃይለኛ ሽግግር የሚጫወት ነው። ማቲያስ ዛመርም ጨዋታው ካለቀ በኋላ ምናልባት እንደ መጀመሪያ አጋማሽ አይነት ስፔክታኩላሪቲ ላይኖረው ይችል ይሆናል፣ ግን በብስለት በቁጥጥር እና ሁሉንም ነገር በብልሃት በማድረግ የተጫወቱበት ሁለተኛ አጋማሽ ነው የሚል አስተያየት ሰጥቷል። ከዛ የዴክላን ራይስ ጎል 63ኛው ደቂቃ ላይ ከተቆጠረ በኋላ የመመለስ እድል አልነበረውም ባየር ሌቨርኩሰን። የጨዋታው መጠናቀቂያ ነበር። ከዛ በኋላ ነው አርቴታም በሳምንቱ መጨረሻ የሚጠብቀውን ትልቅ የሊግ ካፕ የፍጻሜ ጨዋታን በማሰብ 4 ተጫዋቾችን 20 ምናምን ደቂቃ እየቀረው ቀይሮ ያስወጣው። ስለዚህ አርቴታ ማምኗል ቡድኑ እንዳለፈ በዴክላን ራይስ ጎል ምክንያት። ግን በፐርፎርማንስም ቢሆን ሌቨርኩሰን ወደ ጨዋታው ሊመለስ የሚችልበት እድል አልነበረም። 1-0 ብቻ ሆኖ መቆየቱ የጨዋታው ትክክለኛ ሪፍሌክሽን አልነበረም። አርሰናል በጣም ከፍተኛ ብልጫ ነበረው። ሲጀመርም በጣም ፓሲቭ ነበር። ከአርሰናል ፕሬሲንግ መውጣት አልቻለም። እኔ እንዲያውም ገርሞኛል እንደዚህ አይነት የፕሬሲንግ ኤነርጂ አርሰናል ላይ ማየቴ። ምክንያቱም ሰሞኑን አንድ የሚሰጥ የነበረ አስተያየት በተለይ በአንዳንዶቹ ጨዋታዎች ላይ ከፍተኛ ድካም ይታያል። በ4 ውድድሮች ላይ መፎካከር አንዱ ከባዱ ነገር አንድ ቡድን ሊያደርግ የሚችለውን ማክሲመም ጨዋታ ታደርጋለች ማለት ነው። አሁን እሁድ ዕለት 50ኛ ጨዋታ ሆኖ አርሰናል የሚያደርገው በዚህ ሲዝን በጣም ብዙ ነው። በ4ቱም ውድድሮች የመወዳደር ፈተናው ይሄኛው ነው። ትላንትናውን 10ኛ የቻምፒየንስ ሊግ ጨዋታውን ያደረገው በፕሪሚየር ሊግ 31 ጨዋታዎች ያደርገዋል። በሊግ ካፕ አንድ ቡድን ሊያደርግ የሚችለውን ማክሲመም ጨዋታ ያደርጋል። ኤፍ ኤ ካፕ ውስጥ አለበት እና በዚህ ምክንያት አንዳንድ ተጫዋቾች ላይ በተለይ በዙቢሜንዲ በዩሪየን ቲምበር በአንዳንድ ጨዋታዎች ላይ በዴክላን ራይስ ላይ ሳይቀር የሚታይ ብዙ ጨዋታ ብዙ ደቂቃ የተጫወቱ 1 2 3 ተጫዋቾች እነዚህ ናቸው በደረጃ አንደኛ፣ ሁለተኛ፣ ሶስተኛ። ዙቢሜንዲ መሰለኛ አንደኛ፣ ከዛ ቲምበር፣ ከዛ ራይስ እና እነዚህ ተጫዋቾች ላይ የሚታይ ፋቲግ ነበርና በእንደዚህ አይነት ኤነርጂ በእንደዚህ አይነት በተለይ የፕሬሲንግ ኤነርጂ መጫወታቸው አስደናቂ ነበር። ከኳስ ውጪ ብዙ ፊዚካል ኤፈርት ይጠይቅ ስለነበር እና በሁለተኛው አጋማሽም 87ኛው ደቂቃ ላይ ክርስቲያን ኮፋኒ ካደረገውና ራያ በግሩም ሁኔታ ካዳነው ሙከራ በስተቀር የአርሰናልን የተከላካይ መስመርም ሆነ ግብ ጠባቂውን የሚፈትን ትልልቅ የጎል እድል ሌቨርኩሰን በአጠቃላይ በጨዋታው ላይ አልፈጠረም። 2 ኦን ታርጌት ብቻ ነው የነበረው በጠቅላላው በጨዋታው ላይ 0.5 ነው ኤክሲጂ። አብዛኛው ኤክሲጂ አሁን ያነሳውት የክርስቲያን ኮፋኒ ሙከራ ጨዋታው ሊያልቅ በተለይ መደበኛው ሰዓት ሊያልቅ 3 ደቂቃ ብቻ ሲቀረው የተደረገ ሙከራ ነው። በ10 ጨዋታዎች 6ኛ ክሊንሺት ነው የአርሰናል ክሊንሺት በቻምፒየንስ ሊግ 60 በመቶ በሚሆኑት ጨዋታዎች ላይ ጎሎች አልተቆጠሩበትም ማለት ነው። 21ኛ ክሊንሺት ነው በሁሉም ውድድሮች። በ5ቱ ትልልቅ የአውሮፓ ሊጎች ላይ ይሄንን ያህል ክሊንሺት የጠበቀ ቡድን የለም። ግን ደግሞ በክሬቲቪቲም በአንድ ጨዋታ ብዙ ኦን ታርጌት የሞከሩበት ጨዋታ ይሄኛው ጨዋታ ነው በሁሉም ውድድሮች። አሁን 49 ጨዋታ ብያለሁ። በ49ኛው ጨዋታ ከየትኛውም ጨዋታ በላይ ብዙ ሙከራ ያደረጉበት ነው። በነገራችን ላይ ያለፉት 2 የአርሰናል ጨዋታዎች ከኤቨርተን ጋር የነበረው ጨዋታ 25 ሙከራ ያደረጉበት ነው እና በዚህ ውድድር ዘመን 25 ሙከራ ያደረጉበት ሌላ ጨዋታ አልነበረም።
ማጥቃቱ በተለይ በቀደም በኔ ግንዛቤ በካይ ሃቨርትዝ መኖር ምክንያት የበለጠ ፍሉድ የበለጠ ኢንተርቼንጀብል ሆኖ ነበር። ተጫዋቾች ቦታ የሚለዋውጡበት እና የአርሰናል ማጥቃት እንዳይተነበይ የሆነበት ነበር። ገና በ15 ደቂቃ ውስጥ 7 ሙከራ ያደረጉበትን ጅማሬ ነው ያደረጉት። እንግዲህ የኤቨርተን ቡድን በጣም ሶሊድ ነው እንደምታውቂው። ለ3 ወራት ከሜዳ ውጭ አልተሸነፈም ነበር። ዴቪድ ሞይስ ናቸው አሰልጣኙ። የተከላካይ መስመርን ማደራጀት የሚችሉ ወይም የቡድኑን ጠቅላላ መከላከል በተዋጣለት ሁኔታ ፕራግማቲክ በሆነ ሁኔታ ማደራጀት የሚችሉ አሰልጣኝ ናቸው። በነዛ ደቂቃዎች አርሰናል ጎል አላስቆጠረም። ከዛ በኋላ ነው ኤቨርተን የበለጠ ትልልቅ የጎል እድሎች መፍጠር ጀምሮ የነበረው። ሁለተኛው አጋማሽ ግን የአንድ ዋን ዌይ ትራፊክ የሚሉት አይነት ነው የነበረው። ይሄኛውም ደግሞ ቀጥሎ በሌላ ጨዋታ የመጣ የተዋጣለት ወይም ብዙ የጎል እድል የፈጠሩበት ወይ ብዙ ሙከራ ያደረጉበት የማጥቃት ፐርፎርማንስ ነው። ባለፉት 2 ጨዋታዎች 46 ሙከራ ነው የባላጋራ ቡድኖች ላይ ያደረጉት ማለት ነው። እና ትላንትና ደግሞ ኦን ታርጌቱ ብቻ በዚህ የውድድር ዘመን ብዙ ኦን ታርጌት የሞከሩበት ነው። 12 ኦን ታርጌት ነው። ግን የበለጠ የቻምፒየንስ ሊግ ጨዋታ ክፍት ነው የዛ ውጤት ነው። የፕሪሚየር ሊግ ጨዋታዎች ባለፈው አንቶኒ ጎርደን ከፓሪስ ሳን ጀርመን ጨዋታ ፊት የሰጠውን አስተያየት ሳነሳ ነበር። ለምንድን ነው በቻምፒየንስ ሊግ ብዙ ጎል የምታስቆጥረው በፕሪሚየር ሊግ የምትቸገረው ተብሎ ተጠይቆ እንዲያውም አንዳንድ የኒውካስል ደጋፊዎች ይሄ በቻምፒየንስ ሊግ የሚጫወተውን አንቶኒ ጎርደንን ለፕሪሚየር ሊግ ማስፈረም አለብን ብለው ሲያሾፉም ሁሉ ሰምቼ አውቃለሁ። ግን እሱ የፕሪሚየር ሊጉን እግር ኳስ የበለጠ ማንቱማን መሆን የበለጠ ሎ ብሎክ መሆን ስፔስ ያለመኖሩ ለኒውካስል ጭምር ቻምፒየንስ ሊግ እንደሚቀለው ተጫዋቹ ተናግሮ ነበር። የኒውካስልን ያህል በእርግጥ ትርፍ ጨዋታዎች አድርጓል። አሁን ውድድሩ ላይ ከቀሩት ቡድኖች ጋር ሲወዳደር በተለይ ከካራባክ ጋር በተደረጉ ጨዋታዎች ደግሞ 9 ጎል አስቆጠረ። ስለዚህ በነዛ ተጨማሪ ጨዋታዎች ደከም ካለ ባላጋራ ጋር የተደረጉ ናቸው። ግን ያነሳው ኮንሰፕት የሚሰራ ነው። ለብዙዎች የእንግሊዝ ፕሪሚየር ሊግ ቡድኖችም ቢያንስ በመጀመሪያው ዙር ሰርቶ ነበር በምድባቸው በነበሩበት ጊዜ። ቻምፒየንስ ሊግ ጨዋታ የበለጠ ክፍት ነው እና የአርሰናልን ቤስት የማጥቃት ፐርፎርማንሶች የምናየው እንደ አጋጣሚ ሆነ በቻምፒየንስ ሊግ ነው። በፕሪሚየር ሊግ ይህን ያህል ብዙ የማጥቃት ሩም የለም። እንደዛም ሆኖ ኦፍኮርስ የፕሪሚየር ሊጉም ብዙ ጎል ያስቆጠረው ቡድን ነው፣ ብዙ የጎል ልዩነት ያለው ቡድን ነው ምናምን። ግን ለአይናችን ቢያንስ የበለጠ ምንድነው ክፍት የሆነ የበለጠ ፍሪ ፍሎዊንግ የሚሉት አይነት እግር ኳስ የምናየው በቻምፒየንስ ሊግ ነው። ግን ይህንን ብዙ ጊዜ አንስተነዋል እና 21 ሙከራ ነው ያደረገው በጨዋታው ላይ እና ከረጅም ርቀት የተደረጉ ሙከራዎችን ብዙ አይተናል። አይ ቲንክ አርሰናል አምና ከፍጹም ቅጣት ምት ሳጥን ውጭ በተደረጉ ሙከራዎች በፕሪሚየር ሊግ 14ተኛ ነበር። በቂ ሪስክ አይወስዱም ነበር። አሁን ታያለሽ በቀደም ለምሳሌ ከኤቨርተን ጋር በነበረው ጨዋታ ኤዜ ብቻውን 7 ሙከራ አድርጎ ነበር። 6ቱ ከሳጥን ውጭ የተደረጉ ሙከራዎች ናቸው። ስለዚህ ደፈር ብለው ከሳጥን ውጭ ብዙ የሚሞክሩ ተጫዋቾች ማየት ጀምረናል። ዮኬሬስ ከሳጥን ውጭ ሲሞክር አይተናል ለምሳሌ እና አዳዲስ የመጡት ተጫዋቾች ይህንን አምና በቂ ሪስክ የማይወስደውን የአርሰናልን ማጥቃት በእንደዚህ አይነት ከሳጥን ውጭ ለመሞከር ባለ ድፍረት ምክንያት ብዙ ሙከራዎች ያደርጉና ያለን ሁሉም ይሰራል ማለት አይደለም፣ ግን ትላንትና ሰርቷል። ሁለቱም ጎሎች ከሳጥን ውጭ የተቆጠሩ ጎሎች ናቸው። የራይስ ጎል አንዳንድ ሰዎች ቴክኒካሊ እሱ እንደውም የበለጠ አስቸጋሪ ነው የሚሉ ሰዎች ሰምቻለሁ። ያው ኳስ ስላልተጫወትኩ እኔ በስፔክታኩላሪቲ ከሆነ በማየት ውበት ከሆነ ጎሉ በተቆጠረበት ምንድነው ይሄ ኤስቴቲክ ቫሊዩ አለ አይደለም፣ በውበቱ የበለጠ ሚሻል ይመስለኛል፣ ግን በቴክኒክ የበለጠ አስቸጋሪ ነው ብለው የቀድሞ ተጫዋቾች ሲናገሩ ሰምቻለሁ። በቻምፒየንስ ሊግ ይቀነዋል መሰለኝ የበለጠ። አምና ሪያል ማድሪድ ላይ እነዛን 2 በጣም ግሩም የቅጣት ምቶች አስቆጥሮ ነበር። ደግሞ ትላንትና ሌላ በጣም አስደናቂ ጎል አስቆጥሮ ነበር። በጨዋታው ላይ ግሩም ነበር ራይስም፣ ለነገሩ ብዙዎቹ የአርሰናል ተጫዋቾችም እና ትላንትና በሌቨርኩሰን በኩል አይ ቲንክ ግብ ጠባቂው ያኒስ ብላስቪች መሰለኝ ትልቁን ክሬዲት መውሰድ ያለበት። 34 ዓመቱ ነው፣ ወጣት ግብ ጠባቂ አይደለም። ግን ከትሮሳር በተለይ በ3 ደቂቃ ልዩነት ያዳናቸውና በጣም የላቀ አካላዊ ቅልጥፍና የሚጠይቁ ሙከራዎችን ከፍ ያለ አጂሊቲ ሪፍሌክስ የሚፈልጉ ሙከራዎችን ሲያድን አይተናል። ከዛ የመጣ ፎሎ አፕ ሾትን ነው የቤን ዋይትን ሙከራ እንደገና ያዳ ነው እና ማቲያስ ዛመርክ ጨዋታው ካለቀ በኋላ የእግር ኳስ ተጫዋችነት ህይወቱን ምርጡን ጨዋታን የተጫወተው የሚል አስተያየት ሰጥቷል። ማርክ ፍሌከን የለም። ማርክ ፍሌከን እንደምታስታውሹው የብሬንፎርድ ግብ ጠባቂ ነበር። ወደ ሌቨርኩሰን ብዙ ተጫዋቾች አምጥተዋል በክረምቱ ሌቨርኩሰኖች። በቅርብ ጊዜ ስለተጎዳ ያንስ ብላስቪች ነው ተክቶት እየተጫወተው ያለው እና ከዛ በኋላ ቦታውን መልሶ እንደሚያገኝ ማርክ ፍሌከን ዋስትና ልሰጠው አልችልም ብለዋል በቀደም ሂውልሙንድ። ይህን ያህል ጥሩ እየተጫወተ የነበረው በቡንደስሊጋ እሱ መሰለፍ ከጀመረበት ጊዜ ጀምሮ በሙከራዎች የማዳን ስኬት 100ኛ ቁጥር 1 ግብ ጠባቂ ነው እና ትላንትና ምን ያህል ጥሩ ፎርም ላይ እንደነበር አሳይቷል። ግን ምን ያህል አርሰናልን ቢዚ አድርጎት እንደነበር አሳይቷል።
የአንዳንድ የአርሰናል ተጫዋቾች ፐርፎርማንስ በጣም ጥሩ ነበር። ያው ኤዜ፣ ራይስ፣ ዮኬሬስ ሌሎች ጥሩ የተጫወቱ ተጫዋቾች ናቸው። ግን በተለይ የትሮሳር ፎርም ግሩም ነበር። እኔ በቅርብ ጊዜ ለመጨረሻ ጊዜ መቼ ጎል እንዳስቆጠረ አላቅም። የሆነ ጊዜ በየጨዋታው በየሁለት ጨዋታው አንድ ጊዜ ጎል ያስቆጠረ እንደነበረው አይነት የጎል ማስቆጠር ሪትም ላይ እንዳልሆነ አውቃለሁ። ግን የአርሰናልን ጠቅላላ ጨዋታ የጀነራል ፕሌይ የሚባለውን በጣም የሚያሻሽል ተጫዋች ነው። ትላንትና ከየትኛውም ተጫዋች በላይ በጨዋታ ውስጥ ብዙ ሙከራ ያደረገው እሱ ነው። ትላንት 5 ሙከራዎች አድኗል። ቅድም የጠቀስኳቸውን 2 የሌቨርኩዘኑ ግብ ጠባቂ ያዳናቸውን ሙከራዎች ያደረገው እሱ ነው። ሙከራዎች ብቻ ሳይሆን ደግሞ በኤክስጂ ቫሊዩ ሃይስት ኤክስጂ ቫሊዩ ያላቸው ከፍ ያለ ጥራት ያላቸው የጎል ሙከራዎችን ነው ያደረገው። ወደ ኋላ ይመለሳል። ያንን ምናልባት የበለጠ ንጹህ የክንፍ ተጫዋች የሆነው ጋብሪኤል ማርቲኔሊ ሲሰለፍ ማናየውን አይነት የፕሌይሜኪንግ ችሎታ ጠለቅ ብሎ ስለሚመጣ 1-2 መጫወት ስለሚችል የፕሌይሜኪንግ ችሎታ ስላለው ጠለቅ ያሉ ዞኖች ላይ መገኘት ይችላል። ከዛ አርሰናል ወደ መጨረሻው 30ኛው የማጥቃት መስመር የመጨረሻው 30 ሜትር ላይ 25 ሜትር ላይ በሚደርስበት ጊዜ ደግሞ በተሰለፈበት የግራ መስመር ተጫዋችነት ቦታ እናየዋለን እና የአርሰናልን ጠቅላላ ጨዋታ በጣም የሚያሻሽል አይነት ተጫዋች ነው። በተለይ እንደዚህ አይነት ፎርም ላይ በሚገኝበት ጊዜ እና በሙሉ ፊትነስ ላይ የሚገኝ ከሆነ በትልልቆቹ ጨዋታዎች ከየትኛውም የአርሰናል የግራ ክንፍ ተጫዋች በላይ ማድዌኬ እዛ ቦታ ላይ መጫወት ይችላል። ማርቲኔሊ መደበኛ ቦታው እዛ ቦታ ላይ ነው። ኤዜ እዛ ቦታ ላይ መጫወት ይችላል። ከዛ የአስቶን ቪላ ጨዋታ በኋላ ኤዜን እዛ ቦታ ላይ በድጋሚ ሲያሰልፈው ባናይም ግን አንደኛው ወደ አርሰናል ሲመጣ የአርሰናል ደጋፊዎች ኤክሳይትመንት የነበረው እዛ ቦታ ላይ አስተማማኝ ተጫዋች ይኖረናል የሚል ነው። መጫወት ይችላል እዛ ቦታ ላይ ግን ከነሱ ሁሉ በላይ ትሮሳርን ነው የሚያምነው። ለምን እንደሚያምነው የትላንትናው ጨዋታ ላይ ያየን ይመስለኛል። በተለይ ልክ እንደ ትላንትናው ፊት በሚሆንበት ጊዜ በጣም ግሩም ነበር። በጥሩ ነው ጨዋታውን የጀመሩት። ምናልባት ከዚህ በሰፋ የጎል ልዩነት ማሸነፍ ነበርብን ብሏል። 4-5 አጋጣሚዎች ነበሩን 2-0 መምራት ከጀመርን በኋላ የተጋጣሚ ቡድን በጨዋታው ሊመለስ የሚችልበት እንጥፍጣፊ እድል እንኳን እንዳይኖር ማድረግ እንችል ነበር የሚል አስተያየት ሰጥቷል። ግን ብዙ የጎል እድል ያባከኑ ይመስለኛል። አሁን የብዙ የጎል እድል በኤክስጂ በጣም ብዙ ጥራት ያላቸው የጎል እድሎች አልነበሩም። ግን ሲቹዌሽኖች የመጨረሻ ውሳኔን በማረም በትክክለኛ ውሳኔ በመወሰን የመጨረሻው ፓስ ላይ በመስራት ምናምን ሊሆን ይችላል። ግን ያንን ማክሲማይዝ ማድረግ የሚችሉበት እድል ነበራቸው። አንዳንድ ግለሰቦች ጥሩ ተጫውተዋል። ለምሳሌ ቪክቶር ዮኬሬስ እንደዚህ አይነት ክፍት ጨዋታዎች የበለጠ ትራንዚሽናል ጨዋታዎች እንደሚመቹት ግልጽ ነው። በእርግጥ በቅርብ ጊዜ በጣም ትልልቅ ጎሎች ያስቆጠር አይተናል። ዋጋቸው ከፍ ያሉ ጎሎች ባለፈው ኤቨርተን ላይ ያስቆጠረው ጎል ሰኞ ዕለት ሳነሳ እንደነበረው የማክስ ዳውማን እድሜ የጨዋታው ሁኔታ እና ለ15 ሰከንድ ወይ ለ10 ሰከንድ ሰለብሬት የተደረገ ጎል መሆኑ ታሪክ የተሰራበት ጎል መሆኑ በእድሜ ትንሹ ጎል አስቆጣሪ መሆኑ ልጅነቱ ሁሉም ነገር የዛ ጨዋታ ትልቁ ርዕስ እንዲሆን አደረገው እንጂ በሲግኒፊካንስ ደረጃ ትልቁን ጎል ያስቆጠረው ቪክቶር ዮኬሬስ ነው። የዳውማን ጎል ባይቆጠር ያልቅ ነበር ከዛ በኋላ ጨዋታው። ለነገሩ ግን ይገባኛል፣ ሴንቲሜንታል ትርጉሙ በጣም ትልቅ ነው። ግን ዮኬሬስ ነው ያንን ጎል ያስቆጠረው። ከቶተንሃም ጋር 2 ትልልቅ ጎሎች አስቆጥሯል። ከቼልሲ ጋር በነበረው የሊግ ካፕ የግማሽ ፍጻሜ ጨዋታ 2 አሲስትና 1 ጎል ነበረው። ስለዚህ ፋይናል ሲደርሱ በጣም ትልቅ አስተዋጽኦ ነበረው። ሌሎችም ትልልቅ ጎሎች በተለይ 2026 ከገባ በኋላ ጎሎች ብቻ ሳይሆን ትልልቅ ጎሎች ሲያስቆጥር አይተናል። ከሊድስ ጋር እንደዚህ ጎል አስቆጥሯል። ሌሎችም ጨዋታዎች ላይ ወሳኝ ጎሎች አስቆጥሯል። አሁን ፊዚካሊም ስታየው እኔ መጀመሪያ አካባቢ የሚመስለኝ እንግዲህ ፕሪሲዝን ስላልሰራ ሊሆን ይችላል የሬስሊንግ ተጫዋች አይነት ከላይ ያለውን ቲሸርቱን ሲያወልቅ የአፐር ቦዲ ቢልዱ የሬስሊንግ ተጫዋች ስፖርተኛ የሚመስል በጣም ማሲቭ ነው። ግን ስቲፍ ነገር ሆኖብኝ ነበር። ይሄ ጥቅጥቅ ያለ ምናልባት ለአካላዊ ቅልጥፍና በመጠኑ ኢሞባይል እንዲሆን በደንብ እንደ ልቡ እንዳይንቀሳቀስ የከለከለው የሚመስል አይነት ይሄ ቪዥዋል ነው። አላቅም ተለክቶ ልዩነት ኖሮት እንደሆነ አላቅም። ግን አሁን አካሉም ቀልጠፍ ያለ መስሎ ይታየኛል። ምናልባት እንግዲህ ጂም ላይ ብዙ ጊዜ ያሳለፈ ስለሆነ ሊሆን ይችላል የበለጠ ሞባይል ሆኖ ይታየኛል። እና ትላንትና ወደ አርሰናል ከመጣበት ጊዜ ጀምሮ ጥሩ ከተጫወተባቸው አሁን እኔ ጎል አላስቆጠርም ኦኬ፣ ግን የአርሰናል ጠቅላላ ጨዋታ ውስጥ የነበረው ድርሻ ግን በጣም የላቀ ነበር እና እሱ በጣም ጥሩ ነበር። ኤዜ ጥሩ ነበር። አሁን ኤዜ በጠቅላላው ሰሞኑን ጥሩ ነው እየተጫወተ ያለው። ራይስ ብዙ አላስታውስም ጥሩ ያልተጫወተባቸውን ጨዋታዎች ከ7 ወይ ከ8
ከ10 በታች የወረደባቸውን ጨዋታዎች አላስታውስም። የአርሰናል በጣም ኮንሲስተንት ፐርፎርመንሱ ሳይሆን አይቀርም። በቃ የሆነ ስታንዳርድ አለው፣ ከዛ አይወርድም። ለነገሩ ጓርዲዮላ ምን ይላል? አጥቂዎች ላይ አንዳንድ ጊዜ 4-10 አንዳንድ ጊዜ 9-10 መጫወት አክሴፕተብል ነው፣ ግን የቡድኑ ሚዛን የሚጠበቀው የቡድኑ የልብ ምት የሚባለው አማካይ ቦታ ላይ ነው። ስለ ሮድሪ ሲናገር ነው አንድ ጊዜ እንደዛ ያለ እና ሮድሪ ደግሞ ኮንሲስተንት ነው። ሁልጊዜ የ8-10 ተጫዋች ነው፣ የ7.5 ወይም የ8-10 ተጫዋች ነው ይላል። እና ራይስም ልክ እንደዚሁ ነው። ሲወርድ አታየውም፣ የሆነ ዝሎ የሆነ ጊዜ ተዳክሞ ይሆናል ታያለሽ እንጂ እያንዳንዷን ኪሎ ሜትር እያንዳንዷን የሜዳ ሳር የሚሸፍን አይነት ተጫዋች ነው። በሳካም በኩል ምናልባት በዋይት መሰለፍ ምክንያት ትላንትና ስናነሳ ነበር ስለ ሳካ። ምናልባት እንደ ባለፉት አመታት የነበሩትን አይነት ቁጥሮች ላይ የደረሰ ያልሆነው በጥምረቶቹ በሚጣመሩ ተጫዋቾች የአይነት ልዩነት ምክንያት ነው። የጥራት ልዩነት አይመስለኝም። ቲምበር በጣም ጥሩ ተጫዋች ነው፣ ኤዜ በጣም ጥሩ ተጫዋች ነው። ስለዚህ እነዚህ ተጫዋቾች ላይ የጥራት ጉዳይ አታነሽ፣ የምታነሽው የኮምፓቲቢሊቲ ጉዳይ ነው። ያንን አይነት መጣጣም መፍጠር ችለዋል ወይ? የበለጠ በልምምድ ሜዳ የሚፈታ ችግር ይሆናል ወይስ ምንድን ነው? ግን ዋይት ሲመጣ ግን የሳካ አጫወት የበለጠ ይሻሻላል። ምክንያቱም ዋይት በባህሪው በተደጋጋሚ ኦቨርላፕ የሚያደርግ ጨዋታ ስትረች የሚያደርግ ሳካ ወደ ውስጥ እንዲገባ የሚፈቅድ አይነት ተጫዋች ሲሆን በታክቲካዊ ዲዛይን ምክንያት ቲምበር የበለጠ አንደርላፕ የሚያደርግ የሴንትራል ሩጫዎች የሚያደርግ ሀፍ ስፔሱን ይዞ የሚሮጥ እና ሳጥን ውስጥ ብዙ የሚገኝ አይነት ተጫዋች ነው። ይሄ ደግሞ ሳካን የበለጠ ከጎሉ ርቆ እንዲጫወት የበለጠ ንጹህ የተች ላይን የክንፍ ተጫዋች እንዲሆን ያደርገዋል። ስለዚህ የድሮ አይነት የሾት ቮሊዩም የለውም። ለነገሩ ከአርሰናል ተጫዋቾች ሁሉ በላይ በዚህ ዓመት ብዙ ሙከራ ያደረገው እርሱ ብዙ ሙከራ ይሞክራል፣ ግን ከበፊቶቹ ሲዝኖች አንጻር ግን በዛ ቮሊዩም የወረደ ይመስለኛል። ትላንትና የዋይት መመለስ በሱ ፐርፎርማንስ ላይ አዎንታዊ ተጽዕኖ የነበረው ይመስለኛል። ግን ስለ ኤዜ ትንሽ ላውራና እንጨርሳለን። ኤዜን በተመለከተ ባለፈው ክረምት አርሰናል ከ300 ሚሊዮን ፓውንድ በላይ አውጥቷል ለዝውውር። ምናልባት በጣም ብዙ ትኩረት አግኝቶ የነበረው ዝውውር በዝውውሩ ድራማ ይዘት ምክንያት ሊሆን ይችላል። በአርሰናል ደጋፊዎች በኩል የ9 ቁጥር የረጅም ጊዜ መጠበቅ ስለነበር ሊሆን ይችላል። የቪክቶር ዮኬሬስ ዝውውር ነው። ግን የበለጠ ገንዘብ ያወጡት ኤቤሪቺ ኤዜ ላይ ነው። የኤዜ ደግሞ ሰርፕራይዝ ነው። የሀቨርትዝ ጉዳት የማንቸስተር ዩናይትድን ጨዋታ ካደረጉ በኋላ 20 ደቂቃን የተጫወተው ተጎድቶም አርሰናል ከዛ በኋላ ወደ ዝውውር ይገባል የሚል ግምት አልነበር። በኋላ ግን አርሰናል የማጥቃት ተጫዋች ለማስፈረም ወደ ሜዳ ወደ ዝውውሩ ገብቷል ተባለና ኤዜ ግን አልተጠበቅም። ለቶተናም የሚፈርም ይመስል ነበር። አርሰናል ይፈልገው እንደነበር የሆነ ላይን ኦፍ ኮሚኒኬሽን እንደነበር ይታወቃል። ለወራት አነጋግረውታል። ግን መጨረሻ ላይ የኤዜ ዝውውር ያበቃለት መስሎ ነበር እና ፈረመ። ግን እና ሲመጣ በጣም ትልቅ ሰርፕራይዝ ነበር። አንደኛ የአርሰናል ልጅ ነው፣ የአርሰናል አካዳሚ ውስጥ ነበር። ከአርሰናል በለቀቀበት ጊዜ እንዴት እንዳነባ፣ ከዛ ወደ ሌላ አካዳሚ ሄዶ ከአርሰናል አካዳሚ ቡድን ጋር ሲጫወት እየተጫወተ ሲያለቅስ እንደነበር ምናምን ተናገረና ከዚህ ክለብ ጋር ቤተሰቦቹ የሚደግፉት ክለብ ነው፣ እሱም ህልሙን ሊኖር ይመኝበት የነበረ ክለብ ነው። በኋላ በሌሎች ክለቦች ጎለበተ። እንዲያውም ደንበኛ በቃ በሊግ እርከኖች ውስጥ ሁሉ እያለፈ በቻምፒየንሺፕ በሊግ ዋን ምናምን እያለፈ መጨረሻ ላይ ደንበኛ የፕሪሚየር ሊግ ተጫዋች በእንግሊዝ ብሔራዊ ቡድን ተጫዋች ምናምን ሆነ እና ያ የፈጠረው ኤክሳይትመንት ተጫዋቹም ለመጀመሪያ ጊዜ አርሰናል ተጫዋች ሆኖ ከፈረመ በኋላ የነበረው ስሜት በኤምሬትስ ታዳሚ በፊት ሲተዋወቅ ያየነው ስሜት በጣም ከፍተኛ ነበር። ግን ሜዳ ውስጥ ይሰጣቸዋል ተብሎ የተጠበቀው አይነት አገልግሎት ትላንትና ያስቆጠራቸው አይነት አገልግሎቶች ናቸው። ለምሳሌ ጨዋታ ኮንትሮል በማድረግ ናይስ ኤንድ ኪዩት በመሆን አይደለም፣ ልክ እንደዛ የበለጠ ዶሚናንት እንዲሆኑ በማገዝ ኦደጋርድ በጣም የተዋጣለት ተጫዋች። ኦደጋርድ ከሆነ ጊዜ በኋላ ምክንያቱም ምን እንደሆነ በትክክል አላቅም፣ ጥሩ ሹተር ነው፣ የዜና አይነት አይደለም፣ ግን ጥሩ ከሳጥን ውጭ ጎሎች ማስቆጠር የሚችል ነው። 2022-23 የውድድር ዘመን ላይ 16 ጎል አስቆጥሯል። 16 የፕሪሚየር ሊግ ጎል አስቆጥሯል። ጎሎች ማስቆጠር ይችላል። አንዳንዶቹ ከሳጥን ውጭ የተቆጠሩ ጎሎች ናቸው። ከሆነ ጊዜ በኋላ መምታት አቆመ እና የበለጠ የቅብብል ተጫዋች የበለጠ ምንድነው የሃይ ቫሊዩ ሙከራዎችን ብቻ መምታት አለብኝ እዚህ ቦታ ላይ ምክንያቱም አሁን ከመታው ጎሉ ለማስቆጠር በሚያስችል ርቀት ላይ ነው ያለሁት ብሎ ሲያምን ብቻ እንጂ ብዙ ሪስክ የማይወስድ ተጫዋች ሆነ። ኤዜ ግን እንደዚህ አይነት ተጫዋች ነው።
የበለጠ ሪስክ የሚወስድ ነው። እንደ ኦደጋርድ የኮንትሮል ተጫዋች አይደለም። የኦደጋርድን ያህል ብዙ ፓሶች አያደርግም፣ ብዙ ኳሶች አይነካም። ግን ከኦደጋርድ የሚለየው ነገር የበለጠ ደፋር የጎል እድሎች የሚሞክር ተጫዋች ነው እና የአርሰናል ሶስተኛ ምናምን ብዙ የሾት ቮሊዩም ያለው ተጫዋች እሱ። ይሄ ደግሞ ያስፈልጋቸው ነበር አይ ቲንክ። በተለይ ደግሞ ልክ እንደ ትላንትናው አይነት የጎል እድል እየፈጠሩ ጎል አላስቆጠሩም። ኦኬ አንድ ነገር ነው እሱ። ግን ልክ በቀደም የኤቨርተን አይነት ደግሞ በጣም ጥቅጥቅ ብሎ የሚከላከል በክፍት ጨዋታ በአንድ ሁለት በአንድ ላንድ ድሪብሊንግ ምናምን ጎል ለማስቆጠር የሚያስቸግሩ ቡድኖች ሲኖሩ ደግሞ በዋጋ ደረጃ በኤክስጂ ዋጋ ደረጃ በጣም አነስተኛ ቢሆኑም ግን ያ ችሎታ ካለሽ ያንን ማድረግ አለ። በነገራችን ላይ ፔጅና ቼልሲ 8-2 ነው ያለቀው የደርሶ መልሱ ውጤት። ኤክስጂውን ብታይ ቼልሲ ይበልጣል አሁን። ግን የክቫራትስኬሊያ የባርኮላ ከምንም የሆነ ጎል ማስቆጠር የመቻል በጣም ሚኒማሊስት ከሚሆን የቦታ ርቀት ጎል ማስቆጠር መቻል ነው ትልቁ ልዩነት የነበር። ሌሎች ዝርዝር ጉዳዮች አሉት። ግን እንደዚህ አይነት ተጫዋቾችን ከያዝሽ መፍቀድ አለብሽ እና የተፈቀደለት ይመስላል። ብዙ ሲሞክር እናያለን፣ ብዙ ሙከራዎች ያደርጋል እና በቀደም ለምሳሌ ከኤቨርተን ጋር በነበረው ጨዋታ የሰባቱ ሙከራዎች ድምር በኤክስጂ 0.15 ብቻ ነው። በጣም አነስተኛ ነው። ለምሳሌ ዳውማን ጎሉን አስቆጠራል አንድ ነው በኤክስጂ ማለት አንድ በቃ ማክሲመሙ ማለት ነው። ሊሳት የማይችል ግብ ጠባቂ የለም። ለፕሮፌሽናል ተጫዋች ያን ኳስ ሊሰጥ አይችልም። ከዛ አንጻር ካየሽው የኤዜ በስንት እጥፍ ያንሳል ማለት ነው። 0.1 የሰባቱ ተደምሮ ማለት ነው። ብዙ አይደለም ኤክስጂ፣ ግን ሞመንተም ሺፍት ያደርጋል። ሙከራዎች ሙከራ ይጋብዛሉ ይባላል። ስለዚህ አንዳንድ ጊዜ ኦፕቲማል ከሆነ ቦታ ባይሆንም ግን ብዙ ጎል ማስቆጠር የሚችል ተጫዋች ነው። በዚህ ውድድር ዘመንም ከአርሰናል ተጫዋቾች መካከል የእያንዳንዱ የኤክስጂ ዋጋ በሁለተኛው አነስተኛ ነው። 0.08 ኤክስጂ ያለው አሁን ኦደጋርድ መሞከር ጀምሯል። ሁለተኛው አነስተኛ እሱ ነው። ግን አንዳንድ ዘገባዎች እያየው ነበረ ከዚህ በፊት ማንስተነዋል መሰለኝ ኤዜ የውድድር ዘመኑ እዚህኛው ምዕራፍ ላይ ሲደርስ ለምን እንደሆነ አላውቅም ጥሩ መጫወት ይጀምራል። ያለፉት 4 ሲዝኖች የሚያሳዩት እሱን። ለምሳሌ ከአንዳንድ ተጫዋቾች ደግሞ የሆነ እንግዳ ነገር አለ። ለምሳሌ ሃላንድን ካየሹ ለሲቲ ካስቆጠራቸው ጎሎች 57%ን ያስቆጠረው እስከ ኖቬምበር ባለው ጊዜ ነው። የመጀመሪያዎቹ ቤዚክሊ የመጀመሪያዎቹ 3 ወራት ማለት ነው። በተቀሩት 6 ወራት ለሲቲ ያስቆጠራቸውን ጎሎች በጠቅላላ ብታይ 43% ብቻ ነው ከኖቬምበር እስከ ሜይ ባለው በ6 ወራት ውስጥ ያስቆጠረው። የሆኑ ተጫዋቾች ግለው የሚጀምሩ ተጫዋቾች አሉ፣ ግለው የሚጨርሱ ተጫዋቾች አሉ። ይሄኛው ግለው የሚጨርስ አይነት ተጫዋች ነው እና አሁን ያንኑ ከዚህ በፊት የነበረን ልማድ እየቀጠለ ያለ ይመስላል። ከፌብሩዋሪ መጀመሪያ ጀምሮ 5 ጎሎች አስቆጥሯል፣ 2 አሲስቶች ሰጥቷል፣ 7 የጎል ኮንትሪቢዩሽን አለው እና ይሄ ደግሞ ባለፉትም ዓመታት የነበረው ልማድ ነው። አርቴታ የሚለው ሪትም ማግኘት ጀምሯል። ቶሎ ቶሎ እያጫወት ነው። የሆነ ጊዜ የሆነ ጨዋታ ይጫወታል፣ ከ5 ጨዋታ በኋላ 20 ደቂቃ ይጫወታል። ሪትም ለማግኘት ያስቸግራል። አሁን ግን በተከታታይ ጥሩ እያጫወት ነው። እንደ ተጫዋችም የበለጠ እየተረዳ ነው። ምክንያቱም በቀደም ከቶተናም ጨዋታ በኋላ መሰለኝ አሁን አንደርስታንድ አድርግ ያለው እንዴት ይህን ተጫዋች መጠቀም እንዳለብኝ አለ። ከሞላ ጎደል አሁን ሂት ማፑን ስታይ በክሪስታል ፓላስ የኦሊቨር ግላስነር የግራ 10 ቁጥር ቦታ የሚይዘውን አይነት ስፔስ ነው ከሞላ ጎደል እየያዘ ያለው። ያኔ ግን የኦደጋርድ ቦታ ላይ እንዲጫወት ነው የተደረገው። ለእኔ እዚህ ጋር ትልቁ ችግር ኦደጋርድ የግራ እግር ተጫዋች ነው። ስለዚህ የበለጠ ሰብሮ ነው የሚጫወተው። ናቹራል ነው ለሱ፣ ከቀኝ መነሳት ይችላል። ኤዜ ግን በስትሬት ላይ እንዲጫወት ይሆናል ማለት ነው፣ ምክንያቱም የቀኝ እግር ተጫዋች ነው። ስለዚህ ወደ ውስጥ ኢንሳይድ መግባት አይችልም። ወይ ሴንትራል መጫወት አለበት ወይ ቀኝ ላይ የሚሆን ከሆነ ደግሞ በስትሬት ላይ መጫወት በቀጥተኛ መስመር መጫወት አለበት። አርቴታ በቀጥተኛ መስመር የሚጠቀመው የቀኙን 8 ቁጥር ነበር፣ በተለይ ዣካ በነበረበት ጊዜ። ስለዚህ እሱም አንድ በጣም ወሳኝ ዲቴይል ሊሆን ይችላል። ግን እሱ እንደሚለው በቆየ ቁጥር ከተጫዋቾቹ ጋር ያለው ኬሚስትሪ የበለጠ እኔም እንዴት እሱን መጠቀም እንዳለብኝ እንድገነዘብ ሆኛለሁ የሚል አስተያየት ሰጥቷል። አንድ ቴሌግራፍ ላይ የተጻፈ አርቲክል ላይ ምን ይላል? ማርች፣ ኤፕሪል እና ሜይ በእነዚህ 3 ወራት አሁን ካለንበት እስከ ሲዝኑ መጨረሻ ድረስ ባሉት ጊዜያት በመጨረሻዎቹ 3 ወራት ብዙ ጎሎች ያስቆጥራል እና ለምሳሌ ባለፉት 4 ሲዝኖች አሁን በጠቀስኳቸው 3 ወራት በእኛ በመጋቢት ሚያዝያና ግንቦት አካባቢ ማለት ነው 46 ጨዋታዎች አድርጓል። ባለፉት 4 ሲዝኖች በክሪስታል ፓላስ 3 ሲዝን፣ አሁን ይሄ አርሰናል ሌላኛ 4ኛ ሲዝን ሆኖ ተቆጥሮ ማለት ነው። በእነዚህ 46 ጨዋታዎች 23 ጎሎች አስቆጥሯል እና 9 ቁጥር አይደለም። በየሁለት ጨዋታው 1 ጎል ማለት ነው።
በየሁለት ጨዋታ አንድ ጎል ማለት በቃ በጣም ከፍተኛ ቁጥር ነው። አንድ ሲዝን ቢጫወት እና በሲዝኑ 46 ጨዋታዎች ቢኖሩ 23 ጎል ያስቆጥራል ማለት ነው። በየጨዋታው በአቬሬጅ 0.5 ጎል ያስቆጥራል ማለት ነው። ይሄ የመጨረሻዎቹ 3 ወራት ሬከርዱ ነው እና ሰዎች እንዲህ አይነቶቹን ተጫዋቾች የፋይን ዌዘር ተጫዋቾች ወይም ጸደይ በሚመጣ ጊዜ ክረምቱ በረዶ ምናምን አብቅቶ ምናምን በቃ ፀሐይ በሚሆንበት ጊዜ የፌር ዌዘር ፕሌየር የሚባሉ ተጫዋቾች አሉ። ልክ እንደዚህ አይነት ተጫዋች ነው የሚሉት ሰዎች አሉ። ንጽጽሩ ልጥቀስልሽ፣ እዚሁ ላይ ያየሁት ንጽጽር ነው። ከኦገስት እስከ ፌብሩዋሪ ግን ባለው ጊዜ ተጫዋቹ 111 ጨዋታዎች ተጫውቶ 21 ጎሎች ነው ያስቆጠረው። በመጨረሻዎቹ 3 ወራት ግን 46 ጨዋታ ተጫውቶ 23 ጎል፣ በየሁለት ጨዋታው አንድ። እዚህኛው ላይ ግን በየጨዋታው 0.19 ጎል ነው የሚያስቆጥረው ማለት ነው። ኦልሞስት በየ5 ጨዋታው አንድ ጎል ነው የሚያስቆጥረው እንደማለት ነው። ለምን ምክንያቱም ምን እንደሆነ አይታወቅም። እና አርቴታ ዴታውን በሙሉ አጥንተናል ስናስፈርመው አለ። ግን ይሄ ለእኔም እንግዳ ነው፣ አላቅም። የውድድር ዘመኖች የመጨረሻው 3 ወራት ላይ እንደዚህ አይነት ሬከርድ እንዳለው አላቅም ነበር ብሏል። ትላንት ፕሬስ ኮንፈረንስ ላይ ጠይቀውት እንዲህ አይነት ተጫዋች ይመስልሃል ወይ ብለው ጠይቀውት አላቅም፣ ይህንን ለእኔም አዲስ ነገር ነው፣ እንዲያው ስናስፈርም ሁሉንም ዴታ ማየታችን አይቀርም፣ ግን ይህንን አላገኘ ነውም የሚል አስተያየት ሰጥቷል። ባለፈው የውድድር ዘመን በኤፍኤ ካፕ ሩብ ፍጻሜ፣ ግማሽ ፍጻሜ እና ፍጻሜ ዋንጫ የወሰዱበት የ1-0 ሲቲን ያሸነፉበትን ጎል ያስቆጠረው እሱ እና በሁሉም በጣም ቁልፍ በሆኑት ጨዋታዎች ላይ ጎሎች ያስቆጥሯል። በ120 ዓመት የክሪስታል ፓላስ ታሪክ ለመጀመሪያ ጊዜ ዋንጫ ሲወስዱ ዋናው ሰው የነበረው እሱ ነው። እነዚያም ትልልቅ ጎሎች ጨዋታ የወሰኑ ጎሎች ያስቆጠረው እሱ ስለሆነ አሁን ሁለት አይነት ክርክር አለ እና አየሩ ጥሩ ሲሆን ብቻ ነው እንደ ጥሩ የሚጫወተው የሚሉ ሰዎች አሉ። ስለዚህ እሱን ሌላውን ጊዜ ቀዝቀዝ ለማለት እኮ እንደ ጀስቲፋይብል ምክንያት ማቅረብ ትክክል አይደለም የሚሉ ሰዎች፣ አንዳንዶቹ ደግሞ አረ የቁርጡ ጊዜ ላይ ነው እንጂ ጥሩ የሚጫወተው በቃ አሁን ይሄ ማለት እያንዳንዱ ውድድር የሚወሰንበት ወቅት ነው፣ አምና የኤፍኤ ካፕን ዋንጫ እንደወሰነው ይላሉ። ትልቁ ክርክር የነበረው የአርቴታ ብዙ ጊዜ ያነሳዋለሁ የስታርለስ ሲስተም ይባላል። የአርሰናል አጫወት ወይም አንድ ልዕለ ኮከብ ምናምን ሱፐርስታር የሆነ ምናምን ተጫዋች የለውም ስል ሁሉም ትልልቅ ተጫዋቾች ናቸው፣ ግን ለምሳሌ ወክ የማድረግ ፍቃድ የሚሰጠው ተጫዋች ማለት ነው። ሌሎቹ በሙሉ የሚሯሯጡለት የእሱን ወክ ማድረግ የሚያካክሱለት ተጫዋቾች አይኖሩም። አሁን አንዳንዴ ልክ ምባፔ ሲኖርሽ ወይ ሜሲ ሲኖርሽ ወይ ሮናልዶ ሲኖርሽ አለ አይደለም፣ እንደዚህ በጣም ትልልቅ ተጫዋቾች ሲኖሩ ኃይላቸውንም እንዲቆጥቡ ከኳስ ጋር 2-3 ጎል የማስቆጠር ዋስትና ስለሚሰጡሽ ያ ሊዌ ያ ፍቃድ ሊኖራቸው ይችላል። እሱ ኤክሰፕሽን። እነዛ ተጫዋቾች በጣም ጥቂት ናቸው፣ በትውልድ አንዴ ምናምን የሚመጡ ተጫዋቾች ናቸው። ለአርቴታ ራሱ ተናግሯል ትላንትና ፕሬስ ኮንፈረንስ ላይ አይጫወትም ኦፍ ዘ ቦል አፕሊኬሽን የሌለው ተጫዋች ለኔ። ምክንያቱም አሁን የምታዩት የተጋጣሚ ቡድን እኛ ላይ የጎል ዕድል ለመፍጠር የሚቸገሩበት ምክንያት ሁሉም ከፊት ካለው ተጫዋች ጀምሮ እያንዳንዱ የቡድኑ አባል በጋራ ስለሚከላከል ወይም በጋራ ፕሬስ ስለሚያደርግ ቲም ስለሆነ ነው። ግን እኔ የማቲካሽ ከቪላ ጋር በነበረው ጨዋታችን ጎል ሲያስቆጥር እሱ ትራክ ስላላደረገው ብዬ በቅጣት አይደለም ያላሰለፍኩት ብሏል። ኦኬ በቅጣት ነው ላይል ይችላል፣ በተግባሩ ግን ታየዋለሽ በዛ ደስተኛ እንዳልነበር አስታውሳለሁ። ማድዌኬም ከክለብ ብሩዥ ጋር ተጫውቶ የመጀመሪያዎቹን 2 የአርሰናል ጎሎችን ካስቆጠረ በኋላ 3 ነው 4-5 ጨዋታ አልተጫወተም በተከታታይ። አሁን በኋላ ለአርሰናል እና ለአርሰናል ልምምድ ሜዳ ቅርብንን የሚሉ ጋዜጠኞች ሲዘግቡ እንደሰማ ነው በዛ ጨዋታ ላይ በአንዳንድ ስፔሲፊክ የመከላከልና የፕሬሲንግ ተግባራት ላይ ሰንፏል ብሎ ስላመነ እንደዛ አይነት በጣም ድንቅ ጎል አስቆጥሮም ጭምር አላጫወተውም። ለአርቴታ ነን ኔጎሽብል ነው የመጀመሪያ ፕሬስ ኮንፈረንሱ ላይ ተናግሯል። ልንሸነፍ እንችላለን፣ የተጋጣሚ ቡድን አውት ፕሌይ ሊያረገን ይችላል፣ አውትራን ሊያረገን ግን አይገባም፣ አውት ወርክ ሊያረገን አይገባም፣ በስራ በትጋት ሊበልጠን አይገባም የሚል እምነት ነበረው ያን ጊዜ እና ይህንኑ እዚሁ ላይ ማየት ይቻላል። ኤዜ በነገራችን ላይ በአርሰናል ታሪክ 6ኛው ተጫዋች ነው በአራቱም የተለያዩ ውድድሮች ላይ ጎል በማስቆጠር በፕሪሚየር ሊግ፣ ሊግ ካፕ፣ ኤፍ ኤ ካፕ እና ቻምፒየንስ ሊግ። ሮቢን ቫን ፐርሲ በመጣበት ሲዝን በ2004-05፣ ኤድዋርዶ ዳ ሲልቫ በመጣበት ሲዝን 2007-08፣ ኦሊቪዬ ዢሩ በመጣበት ሲዝን እሱም አሌክሲስ ሳንቼዝ ና ሉካስ ፔሬዝ እነዚህ በመጡባቸው ሲዝኖች በአራቱም አርሰናል በተሳተፈባቸው ውድድሮች ጎሎች ያስቆጠሩ ናቸው። አሁን የጠቀስኳቸውን በሙሉ ካየሽ ሁሉም 9 ቁጥሮች ናቸው። እሱ ብቻ ነው 9 ቁጥር ያልሆነው፣ ግን ሁሉም ውድድሮች ላይ ጎሎች አስቆጥሯል። እንዳነሳውት ራይስ በጣም ጥሩ ነበር። እኔ እንዲያውም ዙቢሜንዲን ቀይሮ አስወጥቷል።
ሌሎችም ተጫዋቾች ቀይሮ አስወጥቷል። የዙቢሜንዲ ተቀይሮ መውጣት የሚጠበቅ ነው። ትላንት በጣም ጥሩ ተጫዋች የኤቨርተን ጨዋታ ላይ ደህና ነበር። የማንስፊልድ ጨዋታ አሳርፎታል። ትንሽ ረፍት የሚፈልግ አይነት ተጫዋች ነው። ምክንያቱም በዊንተር ብሬክ ያገኝ ነበር ሁልጊዜ ዊንተር ብሬክ ስፔን ውስጥ የ2-3 ሳምንት ረፍት ስላለ፣ እዚህ ግን ሁሉንም ጨዋታ የሚጀምረው የእሱን ያህል ብዙ ደቂቃ የእሱን ያህል ብዙ ጨዋታ የተጫወተ የአርሰናል ተጫዋች የለም ከአውትፊልድ ተጫዋቾች መካከል እና ምክንያቱን እንረዳለሁ ቀይሮ ማስወጣቱን። ራይስም ግን ተቀይሮ መውጣት የነበረበት ይመስለኛል። 90 ደቂቃን የተጫወተው በድጋሚ እያንዳንዱ ደቂቃ ላይ ሜዳ ውስጥ የሚፈለግ ተጫዋች በሆኑ እገነዘባለሁ፣ ግን ብዙ እየተጫወተ መሰለኝ ራይስ። ከፋይናሉ ጨዋታ በፊት አንዳንድ ተጫዋቾች ለውጧል። በጣም ጥሩ ምሽት ነበር ለአርሰናል። ምናልባት ከዚህ በላይ የጎል ልዩነቱ መስፋት ነበረበት የሚል ካልሆነ በስተቀር በጣም ኮንትሮልድ የሆነ ፐርፎርማንስ ነው ያየ ነው። ጎል አልተቆጠረበትም። ሌላ ክሊንሺት ነው። ቅድም እንዳነሳሁት አርሰናል 49 ጨዋታ አድርጎ 3 ጌም ነው ሲዝኑን በሙሉ የተሸነፈው። 3 ጌም ብቻ ነው። በአስቶን ቪላ ባለቀ ሰዓት፣ በሊቨርፑል ባለቀ ሰዓት፣ በማንቸስተር ዩናይትድ ባለቀ ሰዓት በእነዚህ ጨዋታዎች ላይ ነው የተሸነፈው። እንደምታውቁ ሁሉም ጎሎች ድራማቲክ ጎሎች ናቸው። አንዳንዶቹ የማቴዎስ ኩኛ ጎል፣ የዶሚኒክ ዞቦስላይ ጎል እና ኢቨን የኤሚሊያኖ ቦዌንዲያ ጎል በጣም የላቀ ጥራት ያላቸው ኦልሞስት የነዛን ተጫዋቾች የላቀ ቴክኒካዊ ክህሎት የሚያሳይ ያንቺን ዲፌንሲቭ ስትራክቸር በተመለከተ ብዙም አይናገሩ የነዛን የጎል አስቆጣሪዎቹን ተጫዋቾች ክህሎት የበለጠ የሚያብራሩ አይነት ጎሎች ናቸው። እንደ ሲዝን በጣም ጥሩ ሲዝን ነው። ግን የሲዝኑ የመጀመሪያ ትልቅ ጨዋታ እሁድ በዋንጫ ደረጃ ማለት ነው ለአርሰናል ደጋፊዎች ፕሪሚየር ሊግ ማሸነፍ ነው። አይ ቲንክ የመጀመሪያው ትልቅ ግብ። በቀደም አንድ ሰው ፖል ሰብስቦ እያየሁ ነበረ። የአርሰናል ደጋፊዎች የቱን ትመርጣላችሁ ፕሪሚየር ሊግ ወይ ቻምፒየንስ ሊግ ተብሎ ተጠይቀው 70% የሚሆኑት ፕሪሚየር ሊግ ነው ያሉት እና ግን ቢሆንም ትልቅ ጨዋታ ነው ከሲቲ ጋር የሚደረግ ነው። ሲቲ በ10 ተጫዋች ረጅም ጊዜ እንዲጫወት ተደርጓል። ትላንትና ምን ያህል ያደክማቸዋል አላቅም፣ ግን ቤርናርዶ ሲልቫ ከወጣ በኋላ ዘለግ ላለ ጊዜ በ10 ተጫዋች እንዲጫወቱ ሆነዋል። በእርግጥ አንዳንዶቹን ተጫዋቾች ከዚህ በኋላ ውጤቱን መቀልበስ አንችልም የሚልም ስሜት ስለነበረው ይመስላል ጓርዲዮላ ሃላንድን ጨምሮ ቁልፍ ተጫዋቾችን ቀይሮ አስወጥቷል የተወሰነ ረፍት እንዲያገኙ። ለአርሰናል ግን በሁሉም መንገድ በጣም የተዋጣለት ምሽት ነበር። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።